ባለፈው ሳምንት በእኛ ድራማ ጥሩ ብቃት ያላቸው ተወዳዳሪዎችን ብናይም እንደምታውቁት ማሸነፍ የሚችለው ቡድን አንድ ብቻ ነው። አሸናፊው ቡድን የኛ! ሌላው ቀርቶ የበቀለ ቡድን ያሳየውን ያተዋውን ብቃት አይታል። ተወኝ እባክህ ሄኖክ። የምን ሚስጥር ነው? የቡድናችሁ መሪ ለቁርስ ለምሳና ለራት በሚወዷት አባቷ ያልተመጠነ ዱላ እንደምትቀለብ ታውቃላችሁ። በቀለ ኧረ በእናትህ ተወት። ማንቲ አሁንስ ወንድ አልሸታል። እንዲያውም ምረጥ። ከማን ጋር ነው? ካንተ ጋር ነኝ። አንቺ ራስሽ ነሽ፣ ሌላ ሰው ማንም አያወራ። ይህን ያህልማ እርግጠኛ ከሆንሽ እሺ፣ እኔ ነኝ። ጓደኝነትሽንም አልፈልግም፣ አንዳችሁንም አልፈልግም። ሜላት ነይ ተመለሽ እስቲ። ወይዘሮ አሰለፈች ልጆቹን ስነ ስርዓት ማስያዝ የእርሶና የቤተሰቡ ግዴታ እንደሆነ አውቃለሁ። እኔ ግን እሙዬ ላይ ሊኖር ስለሚችለው ተጽዕኖ ነው የተጨነቅኩት። ይኸውልሽ መምህርት ሰብለ፣ ስለተጨነቅሽልን አመሰግናለሁ። እሙዬ ምንም አይነት መጥፎ ውሳኔ አትወስንም። ከዚህ ሁሉ ጭንቀት ሸሽቼ የምደበቅበት ቦታ ባገኘው። ኧረ እባክሽ እንደኔ መንገድ ላይ መኖር ትፈልጊያለሽ? የኛ ሙዬ ቁርስ ደርሷል። እማዬ ማገዶን ጨል ገዛ ስለወጣች ትቆይ ይሆናል። እኛ እንብላ። እሺ እንጠብቃት። እሙዬ አናገርሽኝ? ምንድነው ግን ይሆንሽው? ሳምንቱን በሙሉ እኮ ዝም እንዳልሽ ነው። ማታ ማታም ከማዬ ጋር ስትጨቃጨቁ ተኝቼ ሰማችሁ ነበር። እናትሽ ንገሪ፣ ምን ሆነሽ ነው? ምንም አልሆንኩም መሲ። በቃ ዝም ብለሽ ቁርስሽን ብይ። ደህና አደርሽማ? ደህና አደርሽ እያልኩሽ እኮ ነው። እንዴት አደርሽ መሰረቴ? ሁለታችሁ መካከል ምንድን ነው የተፈጠረው? ለምንድን ነው የማትነግሩኝ? እስቲ ሁለታችሁም ቁጭ በሉ። አባታችሁን ከአዳሙ ጋር ካስታረቁት ሽማግሌዎች መካከል አንደኛውን አሁን ገበያ ውስጥ አግኝቻቸው ነበር። ወሬውን ሰምተውታል። የምን ወሬ? እንዴት እንደሆነ ባላቅም ሚስጥራችን ባለፈው ሳምንት ሙዬ ትምህርት ቤት ተሰምቷል። ታዲያ ለምን እስከ ዛሬ አልነገራችሁኝም? ያልነገርንሽ ሰምተሽ ከምትጨነቂ ብለን ነበር። አሁን ግን ሽማግሌዎቹ አውቀውታል። ችግር ውስጥ ነን ያለ ነው። እኔ ጉዳችን ወደ ቤት ሲመለስ ይገለናል። ምናልባት ወደ ቤት አይመለስ ይሆናል። እሙዬ እንደሱ አይባልም። እሺ ይቅርታ እማዬ። አሁን ግን ምንድን ነው የምናደርገው? እኔ ምን አውቄ። ሽማግሌዎቹ እኮ ሊያሳስሩት ይችላሉ። እሱ ከታሰረ ደግሞ ምንድን ነው የሚውጠን? ምን አባቴ ነው የማበላችሁ? አሁን እኮ እማዬ እኔ ያወራው ነው የሚመስለው። እንግዲህ ልጆቼ ምን አባቴ ላርጋችሁ? ወደ ማህፀኔ አልመልሳችሁ ነገር። እሺ ግርማ ፒስ ነው? ጎሽ ሚሚ እንኳን መጣሽ። ምን ነው? የእብድ ውሻ በሽታ ገብቷል የተባለው እኮ እውነት ነው። እንደ ተከተል አይነቱ የመንገድ ውሻ ደግሞ አይቀርለትም። እና ይህን ውሻ ጣዩ ብዬሻለሁ። አቦሱን ለቀቅ አድርገው እባክህ። እኔ ከልቤ ነው። ይህ ውሻ በሽታ ያዘው ማለት ያንቺ ህይወት አደጋ ላይ ወደቀ ማለት ነው። እሱን ደግሞ ዝም ብያ ላይ እስቲ ተወኝ በእናትህ። እኔ ዛሬ ቀልድም የቁም ነገር ሙድ የለኝም ለራሴ። ምን ነው? ምን ሆነሽ ነው? ምንም ያህል አልተኛውም። ለምን? የሆነ የሚያስቸግረኝ ሰውዬ አለ። እሱ እንዳያገኘኝ ሌሊቱን ሙሉ ስንከራተት ነው ያደርኩት። ጨለማውን እያየሁት ፀሐይ ወጣ መተኛት የለም አለች። ይኸው ነው እባክህ የኔ ህይወት። አሁን በቃ ስለሱ ማውራት አልፈልግም። ምቃዬን አቀብለኝ። ጩኒስ የሆነ ጥላ ፈልጋ ኩሼ ብላል። በህይወቴ እንደሷ እንቅልፍ የሚወድ ሰው አጋጥሞኝ አያውቅም። ሚሚ ከቁርስ የተረፈ ዳቦ አለ ልስጥሽ?
እኔ በልቻለሁ። ይልቅ ለተከተል ልቀቅበት። ለዚህ ቀፋፊ ውሻማ አልሰጠው። አየሽው? የእብድ ውሻ በሽታ የመጀመሪያው ምልክት ይሄ ነው። ውሾቹን ኃይለኛ ያደርጋል እኮ። አንተ ግን ምንድነው በእናትህ? ይሄ ውሻ የልጅነት ትዝታን ቀምቷል እንዴ? አቦለ ቀርቆ በቃ። እውነቴን ነው ሚሚ፣ ከመታመምሽ በፊት ጣዩ። አውሎ ነፋስ እንደ ዛፍ ገንድሶ ይጣል። በቃ መሄዴ ነው። ና ተከተልን። ሂድ። ነይ ሚሚ ተመለሽ። አንቺ አልሰማ ካልሽ የማደርገውን አውቃለሁ። አልሰማም ባክ። እናንተ ቁርሳችሁን በልታችሁ ጨረሳችሁ? አዎ ጨርሰናል። ለምለም በሉ ቦርሳችሁን ያዙና ውጭ ጠብቁ። እንዴ እኔ ጉዴ ምን ይሻለኛል? ቺፍዬ አሁንም ተፈታች። እኔም ማዬ የበላችበትን እስከማነሳት ሂዱና ቀኑብሽን ሰሯት። ቶሎ በሉ እሺ። ወይ በሰሩ መተሰለ ለምስተኛን ለቃቀል ያስራታለው እናንተ ልጆች እንዴ በየምክንያቱ አትጨቃጨቁ አላልኩ? ኑ በሉ እንሂዳውን ቶሎ በሉ። እሺ እሺ። አድዋ እንኳን መጣ። ሱቄን ለትንሽ ጊዜ ትጠብቅልኛለሽ? አንድ መጨረሳት ጉዳይ ነበረች። እኔ እኮ እዚህ የመጣው ስራ ልሰራ አይደለም፣ ልጠይቅና ትንሽ ላጫውት ነው። ምን ይምል ለቦሩ አጎታችን ድጋሚ ሊያገባ መሆኑን ሰማ? ምን ነው አለ? ታሪኩ ብዙ ነው እባክህ። በቃ ስመለስ በደንብ እናወራበታለን። ቆይ ይህንን ዳቦ ለያዝ። አልቆይም። እሺ አደራህን ግን ቀኑ ሙሉ ሱቅ እንዳታስጠብቀኝ ግርማ። አሁኑ ነው የምመጣው። ዛሬስ ትምህርት ቤታችሁ በጊዜ ደርሳችኋል። ሂዱ ግቡ፣ በኋላ እንገናኛለን። እሺ እሺ። ቻው ለምለም። ቻው ዳንኤል። እስኪ ደወል ኳስ እንጫወት። እሺ። እንዴ አንተ ግን ምን ነው እዛ ዛፍ ጋር የቆመችውን ፍየል አያት? ቀኑብሽ ናት እንዴ? ወደ ምሳናት ራስ የመጣ ነው። አምልጣ ከሆነስ አንተ እውነትም ቀኑብሽ ናት። ና ቶሎ ሳት ያመጣለ ለምለም ንገራት። ቶሎ በል። ለምለም ሄዳ አይደል? ወይኔ ዛሬ ቀኑብሽ ልጠፋ ነው። አረ ክንዴ እንያዛትና ለለምለም እንስጣት። እሺ እስቲ እንደገና እንሞክረው። እሺ እሺ። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ። ያውሏችን ሳቅና ጨዋታ በልባችን አለው ልዩ ቦታ አለው ላላሌራ። ለምለም ሳራ በደንብ መለማመድ አለብን እኮ። ምን ሆናችሁ ነው? ያ ሁሉ ነገር ከተፈጠረ በኋላ እንዴት አድርገን እንችላለን? እሙዬ ሜላት ከቡድኑ ወጥታበታለች። ሳምንቱም በሙሉ ተዘጋግታችኋል። ያንቺ ሁኔታ ደግሞ ስለሱ ምን ማውራት አልፈልግም። ምንድነው ግን የነካን? ለመተማመን እርስ በርስ ለመደጋገፍ ቃል ተገባብተን አልነበር? ሳራ እኔ ለራሴ አባዬ ከሄደበት ሲመለስ የሚፈጠረው ችግር በጭንቀት ሊገለኝ ነው። አሁን ያለኝ ብቸኛ ብርታት ይሄ ቡድን ስለሆነ ጥሩ መሆን አለበት። እሱ እንዲሳካ እኮ ሌላ መስተካከል ያለበት ነገር አለ። ለምሳሌ ጓደኝነታችን እንዳለ ነው እኮ። ከሜላት ጋር ያለንስ ጓደኝነት በቃ መለማመድ ማንችል ከሆነ ወደ ክፍል እንሂድ። እሙዬ እሙ ና ቡጂ ና ተከተል ና። ታውቀኛለህ እኮ። ያዝ ዳቦ። ጎሽ የኔ ቀፋፊ። ይኸው ብላ፣ አፈር ብላ ብላ። እዴ ሰላም ነው ግርማ? እሺ ብሩክ፣ ሊስትሮን አንጠልጥለህ ትዞራለህ? ስራ የለም እንዴ? እሱ ሼም የሚያደል እንዴ? የእብድ ውሻ በሽታ መከሰቱን አልሰማችም? ንገራት። መቃኝነት እስኪመስልብኝ ድረስ ውሻሽን ጣየው ብዬ ነዘነስኳት። አልሰማም አለች። አረ ሰው ሳይጎዳ ብታስወግደው ይሻላል። ማ እኔ ነኝ የማስወግደው? ታዲያ በሽታው ከያዘው እኮ ለሁሉም ያሰጋል። ለምን ጫካ ወስዳ አጥሎ? ሚሚ ትልቅ ዕዳ እንዳነሳላት ስትረዳ ታመሰግናለች። ጫካ ከጣልኩትማ ተመልሶ ይመጣል። አንተ እውነትህን ነው። ለምን ወደ ወንዝ አብረን አንወስደው? ይሻላል። እሺ እንሂድ። ና ተከተል። እሙ ለእረፍት ከኛ ጋር ትሆኛለሽ? የማጠናው ነገር አለብን። ከፈለጋችሁ አብረን እናጥና። እንዴ! ኧረ አባባን እዛ
ፍየሎቹ ምን እየሰሩ ነው? እዛ ጋር ወይኔ እኔ አላምንም። ቀኑብሽ። እቺ ቶልቷላ ፍየል እዚህ ምን አመጣት? ነይ ተመለሽ፣ ዛሬ ነይ ተመለሽ። ኧረ አበባውን ፈጀችው። አባባ የኔ ፍየል ናት። ያንቺ እንደሆነች አውቃለሁ ለምለም። 2 ህፃናት ልጆች ናቸው ጠዋት ያመጧት። ለምለም ወደ ቤት ስትሄድ ትወስዳታለች ብለው ከውጭ በኩል አስሯት ሄዱ። ከጠዋት ጀምሬ ከእሷ ጋር ስሯሯጥ ነው ያረፈድኩት። በያዣት አሁን ወንድሞቼ ናቸው ይህንን የሚያደርጉት። በጣም ይቅርታ አባባዬ። እንዴት ብላ እንደመጣች ለእኔም ለራሱ አልገባኝም። አንቺ ቀኑብሽ፣ ነይ ወደዚህ። ምን ይሻለኛል? ነይ ነይ። እንደው ምን ባደርግሽ ነው የሚሻልሽ? ለምለም ውጭ ከምታስራት አዲስ ተማሪ ናት ብለሽ አስመስግቢያት። ማንቲ ዝም በል። ባለፈው ሳምንት እሙዬን ያልካትን የረሳውል እንዳይመስል። ከልብ ያልነበረም እኮ። ከልብ ካልሆነማ ይቅርታ ጠይቃት። አንተ ማንቲ እየጠበቅን እኮ ነው። ና እንጂ። በቃ እባክሽ ልጅ። ለምለም አጥብቀሽ አሰርሻል? አዎ አባባዬ። የምሳ ሰዓት እንደተደወለ መጥቼ ወስዳታል። ደህና። ዛሬ አለቀውም ታያለሽ። አገዱን ነው ማውልቅለት። ኧረ በቃሽ በእናትሽ። ለውሻ እንዲህ መንጨርጨር ምንድን ነው? አንቺማ ከእንቅልፍ ውጪ ድሮስ ምን ታውቂያለሽ? ደግሞ ግርማ ሱቅ ያለው ማን? እናትሽ ለምን ይሄን ሁሉ ገተታሽን ትተሽ ወደ ፍሬንዶች ሄሬ ዘፈንሽን አትለማመጂ? እኔ እየጠበቁሽ ነው እናቴ። ግርማ እንደሆነ በኋላ ተመልሶ እንዳረገኝ ፎቶግራፍ ሱቁ መስኮት ላይ መንጠልጠሉ አይቀርም። ውሻ የት እንዳለ ማወቅ እፈልጋለሁ። ካላገኘሁት የትም አልሄድም። ስማ አንተ፣ ግርማ የት ሄዶ ነው? አቺ ማስቲካና ሶፍት በቀረርቶ የምትሸጪው ልጅ ነሽ አይደል? እባክህ ወደዛ። እንዴ ይሄ ደግሞ ከግርማ የባሰ ጀዝባ ነው። እናንተ እኔ እንደ ግርማ ፊት የምሰጣችሁ እንዳይመስላችሁ። ጥፉ ከዚህ። ግርማ የት ሄዶ ነው? ውሻዬን ወስዶብኛል። በቃ ሲመጣ ተመልሰሽ ጠይቂዋ። ሂዱ አሁን ከዚህ። ያው ከቻለልሽ ያልናፈቁት ሰው በጠራራ ፀሐይ ከች ይላል ይሉሻል። ይሄ ነው አድዋ። ቆየሁብህ መሰለኝ። ስማ አንተ፣ ውሻዬን የት ነው ያደረግኩት? ለአንቺ ደህንነት ስል እኮ ነው። እንዴ ሚሚ አነቅሽ እኮ ሚሚ። ልቀቂው እንጂ አንቺ። ኧረ ፈጠን አድርገህ በምልክትም ቢሆን ንገራት፣ ያለዛ ጆሮን ታስነክሳለች። ግርማ ጥርስህን ሳላስወጥ በፊት ተናዘዝሽ። እኔና ብሩክ ወደ ወንዝ እየወሰድነው ሳለ ወደ ወንዝ ብሩክ ነው ጣላ ያለኝ። ከዚያ መንገድ ላይ የሆነ ሰው ለእኔ ስጠኝ እንከባከባለሁ ስለኝ ሰጠሁት። ትንሽ ሰርታ ፍሩሻዬን ለሰው ትሰጠዋለህ እንዴ? ሚሚ ኧረ ልቀቂ አንቺ። ልቀቂው እንጂ። ሰጠው ታውቂው ይሆናል። ከዝምተኛዋ ልጅ ጋር አንድ ቀን አይቼዋለሁ። ያቺ እንኳን ከእናንተ ጋር የምትመጣው ሳራ ናት። ወንድሟ ነው መሰለኝ። እንዴ አት ገና ሳትመጣ እንደዚህ ወጥ ቦት ሆናለህ እንዴ? ግርማ፣ እኔ ግን ከአንተ ይሄንን አልጠብቅምሽ። ነይ ጁኒ እንሂድ። ለአንቺ ብዬ እኮ ነው ሚሚ። ትምህርት ቤት ሄደን ሳራን ማግኘት አለብን። አሁን ለምሳ የሚለቀቁ ይመስለኛል። ነፍሷ ፀሐዩ አደገኛ ነው። ለምን ጥላ ፈልገን ዱቅ አንልም? ተከተለን ሳላገኝማ ከአንቺ ጋር ጥላ ስር ቁጭ የምልበት ጊዜ የለምሽ። ከኔ ጋር መምጣት ካልፈለግሽ ብቻዬን እሄዳለሁ። ይመችሽ ሚሚዬ። እንደውም ቅድም ከእንቅልፌ አፋተሽ ውሻዬን አፋልግኝ ያልሽኝ ጊዜ የተቋረጠ ህልም ላይ ነበር። ከቻልኩ ቀጥለዋለሁ። የሆነ የህንድ ፊልም የሚመስል እኮ ነው። በእናትሽ አንቺ ችግር አለብሽ። እሺ በቃ ቻው፣ በኋላ እንገናኛለን። የምሳ ሰዓት ሊደወል ስለሆነ ከመደወሉ በፊት የጻፍኩላችሁን ጥያቄዎች በፍጥነት ገልብጡ። እሺ ቲቸር። ኡፍ ጀመረው ደግሞ ይሄ ዳስተር ሆድ። ሜላት ኧረ ዝም በይ። ወይኔ ለምለም ጉድሽ፣ ፍየልሽ እንዴ! ኧረ በመስኮት በኩል ልትገባልሽ ነው። ወይኔ ዛሬ ተወረድኩ። ወይ ጸጥታ ይከበር። ኧረ ምን ይሻላል? አዲሷ ተማሪ እንዴት ክፍሏን አወቀች? አቤት ፍየል! እስኪ አሁን በመስኮት ለመግባት የምትንጠራራ ፍየል ማየት ያስቃል። ግልፍጥ ሁሉ አንዳችሁ ድረስና ወደዛ አባሯት። እኔ አባራታለሁ ቲቸር። ቆይ በቃ ለእኔ ሄዳለሁ። እኔን ትሰማኛለች። ለምንድን ነው የምትሰማሽ? የእኛ ሙዚቃ ቡድን አባል ናት እንዴ? ሳይሆን አይቀርም ቲቸር። በሜላ ፋንታ የገባሽ መሰለኝ። በቀለ እኔን ለቀቅ አድርገኝ እሺ። አንተ ጸጥታ! ማነሽ? ለምለም። አቤት ቲቸር። ይሄ ትምህርት ቤት እንጂ የከብቶች በረት አይደለም። እሺ
በያውኑ ጭና ወደምትወስጃት ቦታ ውሰጃት። እሺ ቲቸር። ለምለም፣ አረ እንኳንም ፍየሏን ያሻት። በድጋሚ አምልጣኝ እኮ ነው። አባባዬ ስለተባበሩኝ አመሰግናለሁ። አሁን ወደ ቤት ልወስዳት ነው። አባባ ሳራን አይተዋታል? ትንሽ ጠብቂያት። ለምሳ ስለተደወለ አሁን ትመጣለች። ሰላም ነሽ ሚሚ? ምንም ሰላም የለም። እኛው እንደውም ሁሉም ተያይዘው መጡልሽ። ስሚ ሳራ፣ የግርማ ተከተለ ለወንድም ይሰጥቶብኛል። እንዴ እውነትሽን ነው ሚሚ? ቤትሽ የት እንደሆነ ንገሪኝ። ቤቴ በእንትን ጋር ትሄጂ ነው? ታዩ ሳሪታ፣ አትጨነቂ፣ እኔ ያሳያታለሁ። ነይ ሚሚ። እሺ ነይ እንሂድ በቃ። ማንቲ ሜላትን አይታታል? አላየኋትም ቲቸር። ለምሳ ወደ ቤቷ ሄዳለች መሰለኝ። ካገኘሃት ሁሉንም የኛ ቡድን አባላት ዳይሬክተር ሰብለ ቢሮዋ እንደምትፈልጋቸው ንገራት። እሺ ቲቸር ሄኖክ፣ የሆነ ነገር ላማክርህ ነበር። ምንድን ነው እሱ? እንበልና አንድ ጓደኛዬ የሆነ ጥፋት በሌላ ሰው ላይ ቢሰራ እና ጥፋት ለተሰራበት ሰው ብነግረው ጓደኛዬን እንደ መክዳት ይቆጠራል? የምትናገረው ነገር ለተጎዳው ሰው ይጠቅመው? ማለቴ እንደ ምሳሌ እሙዬና ሜላትን ብንወስዳቸው ሁለቱን ያጣላቸው የገዛ ጓደኛዬ ቢሆን በቀለ መሆኑ ነው። እንበልና አሁን ስለነገርከኝ ምሳሌ ለማንም አልናገርም። ነገር ግን ለነሙዬ ጸብ ምክንያቱ በቀለ ከሆነ መናገር አለብን። ከእውነት ጎን መቆምህ ጓደኛህን ካድካ ያሰኛል። ደግሞ በቀለ እውነተኛ ጓደኛ ከሆነ ይህንን ይረዳናል። በጣም አመሰግናለሁ ቲቸር። ሚሚ ወይ ቤት ሄዱ ይሆናል። የተከተለን ድምፅ እኮ እየሰማሁት ነው። እሱን ሳሊስ ደግሞ የትም አልሄድም። ማን ነው? ማን ነው? አቤት። ፋሲል የት አለ? አንቺ ደግሞ ማነሽ? ሂጂና ጥሪው። ሚሚዬ ተረጋጊ እንጂ እንዴ! በዚህ ሁኔታሽማ መቼም ውሻን አታስመልሽ። ማን ነው የፈለገኝ? ፋሲል፣ ውሻዬ አንተ ጋር ነው። እዚህ ምን ትሰሪያለሽ? ጥፊ ከፊቴ። እዚህ ያለሁት እኔ ውሻዬን ብዬ ነው። ግርማ እኔን ሳያስፈቅደኝ ነው የሰጠን። ሊጥሎ ያለውን ውሻ እኮ ነው የወሰድኩት። በቃ ሁለታችሁም ጥፉ ከዚህ። ሚሚዬ ቆይ እንደሱ አይደለም፣ ተረጋጊ እንዴ! ሄደን ሳራን እናናግራት፣ እርግጠኛ ነኝ ታሳምነዋለች። ተከተለን ሳላገኘው ደግሞ የትም አልሄድምሽ። ሚሚዬ እኔ በቃ ወደ ትምህርት ቤት መመለስ አለብኝ። ምሳ ሰዓት እያለቀ ነው። ሂጂ በቃ። አብረሽኝ ስለመጣሽ አመሰግናለሁ። ደግሞ ሳራን አናግርልሻለሁ። እሺ ቻው። አንተ ውስጥ ያለው ጮማራስ ውሻዬን ስጠኝ እንጂ። መጣው። ሰላም የሌለበት ነው። አረ መጣው። እንዴት ዋልሽ ያሰለፈች? ጋሽ ደመቀ፣ ጋሽ በኃይሉ ግቡ፣ አረፍ በሉ ግቡ። አይ የለ እናመሰግናለን። ጋሻው ከሄደበት ተመለሰ? አይ አልተመለሰም። ለምን ፈልጋችሁት ነው? ከአቶ አዳሙ ጋር ባለፈው ያስታረቅነው ጸቡ የተፈጠረው በግልፍተኝነት ነው ስላለን አምነነው ነበር። ልክ እኮ ነው እንዴ! እሱ ከማንም ጋር ተጣልቶ አያውቅም። አይ ለምን ትሸፍኝለታለሽ አሰለፈች? እንዴ ጋሻው ላዩን እንደምናውቀው ሰላማዊ ሰው አይደለም። አንቺና ልጆችሽን እንደሚደበድብም ሰምተናል። አረ በጭራሽ! እሱ አንዲትም ቀን እንኳን ክፉ ተናግሮን አያውቅም። ሰዎች ስሙን ሲያጠፉት ነው። የልጆች ሻባ ስለሆነ ብትደብቅለትም አይፈረድብሽ። ጋሻው ግን ከአዳሙ ጋር በፈጠረው ጸብና እናንተንም መደብደቡን ስንሰማ ሰላማዊ ሰው እንዳልሆነ ተረድተናል። አዎ ልክ ነው። ይሄ ደግሞ ለማህበረሰቡ ጠንቅ በመሆኑ ጉዳዩን ወደ በላይ አካል ከመውሰድ ውጪ ሌላ አማራጭ የለም። እባካችሁ እንዲህ አታድርጉ። እሱ ወደ እስር ቤት ከወረደ አውላላ ሜዳ ላይ ብቻዬን መቅረቴ ነው። እባካችሁ ልጆቼ የምላበላቸው ነው። ምን አደርጋቸዋለሁ? ያለምንም ርኅራኄ ሚስቱንና ልጆቹን የሚደበድብ ሰው ለሌላውም አይመለስ። እውነት ነው፣ ለሌላውም አይመለስ። ለማንኛውም ነገሩን ለእኛ ደህና ዋይ። ኧረ እባካችሁ ተለምን።
ሰላም ነሽ እሙዬ? ደህና ነኝ ናፍቆት። ልናናግርሽ ፈልገን ነበረ። ስለምን? ጓደኛዬ መታሰቢያ ልታመሰግንሽ ትፈልጋለች። እኔ ልታመሰግን? ለምን? መታሰቢያ ነይ። መታሰቢያ ብቻ አይደለችም፣ ሌሎችም ሊያመሰግኑሽ ይፈልጋሉ። ሰላም ነሽ እሙዬ? አለው መታሰቢያ። በንገረት እኔም እንዳንቺ ቤቴ ውስጥ ችግር አለብኝ እና ከዚህ በፊት ለማንም ለመናገር አቅሙ ኖሮኝ አያውቅም። አንቺ ግን እንድችል ስላደረግሽኝ አመሰግናለሁ። አልገባኝም። አንቺ ቤት ውስጥ ያለውን ነገር ሁሉ ችለሽ ጠንካራ መሆንሽ ለእኔም ጥንካሬ ሰጥቶኛል። ሁሉም ሰው እየሳቀብኝ መስሎኝ ነበር። የሚስቁት ጥንካሬሽን ያልተረዱት ናቸው። በድጋሚ አመሰግናለሁ። እኔም በጣም አመሰግናለሁ መታሰቢያ። ቻው። እሺ ቻው። ጎሽ ለምለም፣ ልክ በሰዓቱ ደረስ። በይ ግቢ። እሙዬም አሁን ነው የገባች። እሺ አባባይ። ሳርዬ ጠብቂኝ። ብታይ ሳርዬ፣ ወይኔ ፀሐዩ። ቶሎ ቶሎ እንራመድ። ዳይሬክተሯ ልታናግረን ትፈልጋለች። እሙዬም ወደዛ ሄዳለች። አንቺ በሌላ ቡድን ልትቀይረ እንዳይሆን ብቻ። አረ ነይ እንሂድ። እሙዬ መጣሽ? ግቢ። ያው ሜላት ቀድማሽ ነው የመጣችው። ቁጭ በይ ነይ። እሺ። መነጋገርም አቁማችኋል እንዴ? ደህና ዋልክ መምሬ ነው። ሰላም ዋላችሁ ዳይሬክተር ሰብለ። ሌሎቹስ? እየመጡ ይመስለኛል። እንደውም ደርሰዋል። ግቡ። ደህና ናችሁ ልጆች? ኑ ቁጭ በሉ እዚህ ጋር። ስለመጣችሁ አመሰግናለሁ። ሚሚን ብትመጣ ደስ ይለኝ ነበር። እሺ። እኛ ባለፈው ሳምንት የተፈጠረ ነገር እንደነበርና ችግሩ አሁንም እንዳልተፈታ ሰምቻለሁ። ምንም ያህል የከፋ ነገር ውስጥ ብትገቡም እንኳ ለጓደኝነታችሁ ማበብ ስትሉ ችግሩን መነጋገርና በቶሎ መፍታት ያስፈልጋል። እሺ? እሺ። ስለዚህ ማን ይቅዳም? ምንም ሳላደርግሽ ነው የወቀሽኝ እሙዬ። በጣም ተናድጄ ነበረ። የወሬው መሰማት በእኔ ላይ የከፋ ችግር የሚፈጥር ነው። እሙዬ፣ እውነት ሜላት ያወራች ይመስልሻል? አይ። በሽ ተነሽና ይቅርታ ጠይቂያት። ይቅርታ ሜላት፣ በጣም ተናድጄ ስለነበረ ነው። ደግሞ አንቺ ላይ እሌን ለመወጣት ፈልጌ አይደለም። እኔም ይቅርታ እሙዬ፣ ነገሩን በጣም መጥፎ በሆነ መንገድ ነው የወሰድኩት። አንቺ ግን የባሰ ችግር ውስጥ ነበርሽ። በጣም ይቅርታ። ጓደኝነት ነገሮችን ተነጋግረው እስከፈቱ ድረስ ዘላቂ ይሆናል። ሁላችሁንም አመሰግናለሁ። ቤቴ ውስጥ ስላለብኝ ችግር ማውራት ቀርቶ ማሰቡ ራሱ ያስፈራኛል። አሁን ስላወቃችሁ ቀለል ብሎኛል። ከእንግዲህ ምንም ነገር መደበቅ የለብኝም። እኛም በምንችለው መንገድ ሁሉ እንረዳሻለን። በትክክል። እሺ። አሁን ቡድኑ አንድ ላይ ተመልሷል ማለት ይቻላል? አይደል ሜላት? አዎ፣ አብረን ነን። ዳይሬክተር ሰብለ፣ ስምምነቱን ለማጽደቅ ዘፈን ልምረጥ። በሚገባ እንጂ መምሬ ነው። በቃ እኔም ወዶን ዝፈኑልኝ። ተዘጋጃችሁ? ሲሆን ለምን ዛሬ በጉብዝ
ህልም አለኝ የአገር ኩራት የሚያሰኝ ዛሬ በጉብዝናዬ ዛሬ በዚህ ዕድሜ ልውጣ ከአደባባይ አቅሜን ለአገር ላሳይ ዛሬ በጉብዝናዬ ዛሬ በዚህ ዕድሜ ልውጣ ከአደባባይ አቅሜን ለአገር ላሳይ አለ ጊዜ መንገድ ልጀምር እደርሳለሁ ወደ ህልሜ ጀንበር አለ ጊዜ ተስፋ ይዣለሁ እደርሳለሁ የጥረቴን ፍሬ ያለው አለ ጊዜ መንገድ ልጀምር እደርሳለሁ ወደ ህልሜ ጀንበር አለ ጊዜ ተስፋ ይዣለሁ እደርሳለሁ የጥረቴን ፍሬ ያለው የዝምታሽና ጨለማው እኮ ተመሳሰሉ። በእናትሽ አንዱን አውልቂና ጣይልኝ እንጂ እባክሽ ተይኝ። የውሻዬ ነገር አንጎሌን አዙሮኛል ጩኒ። አንቺ ደግሞ ውሻውን የራስሽ ግኝት አስመሰልሽው እኮ። ከጎዳና ወሰድሽው፣ ከጎዳና ተወሰደ። ውሻ ቤት ደግሞ ውሻ ይመጣል። ያረበና በቃ በእናትሽ እርሺው። ውሻዬን ረሳሁት ማለት የትውልድ መንደሬን ረሳሁት እንደማለት ነው። እሺ አንቺ ደግሞ ማደሪያ ቦታ ሳይኖርሽ ትውልዴ መንደሬ ምናምን እባክሽ ሳይለንት አድርጊና ተኝ በእናትሽ። እኔ ባይመቸኝም ግድ የለኝም። እዚህ በኃይለኛ ነው እንቅልፍ የመጣው። በእናትሽ ተኛ። አንቺማ ምን አለብሽ? ከጎኔ የሚሆን ጥሩ ጓደኛ አገኘው ስል እንዴ! አንቺ ጩኒ ከመቼው ነው ድብን ብላ የተኛችሁ? በፈጠረ ባይተው እኔም ብተኛ ይሻለኛል። በመጨረሻ አገኘሁሽ። ለስንት ጊዜ መሰለሽ ይሄን አጋጣሚ የጠበቁት? ምንድነው እሱ? አንቺ ጩኒ ለቀቃት፣ ለቀቃት፣ አታውሪ፣ ለቀቃት። ዝር በይ ከዚህ ዝር። አግኝቼሻለሁ። በቃ ዛሬማ አታመጭም። you